ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኛ ጋር ሁሉ ሰላም። እናንተስ እንዴት ናችሁ? ደህና ናችሁ? ሰላም ነው ወይ? ዛሬ ደግሞ ይዘንላችሁ የመጣ ነው አዲስ ነው ቪዲዮ። አዲስ ምንድን ነው? ዛሬ ይዘን የመጣ ነው የምስጋና ቪዲዮ። እስኪ በህይወታችሁ ማለት ነው በቃ የምታመሰግኑ ለእናንተ ትልቅ ነገር ያደረገላችሁ ማን ነው? እናንተም ኮሜንት ላይ ጻፉልን። በቀጣይ ቪዲዮ እግራችሁን ግለጹ። በቃ ያደረጉላችሁ ነገር እስኪ ምናምን ንገሩና ማክሮን እኛም ደግሞ እንንገራችሁ እስኪ። በነገራችሁ ላይ እናት፣ አባት፣ እህት፣ ወንድም በሏቸው ምስጋና በጣም ጥሩ ነው ለሰው ልጅ። ያንን ነገር እንዲነቃቃ ታደርጉታላችሁ ማለት ነው። ማመስገን እኮ በቃ በጣም ትልቁ ነገር ነው ማለት የምስጋና በትንሹ ካመሰገንሽው በትልቁ ይሰጣችኋል። ሰው አንቺ በህይወትሽ በቃ ትልቅ ነገር ያደረገልሽ ሰው የምታመሰግኘው ማለት ነው። ያደረገልሽ ሰው ሳይሆን በቃ በህይወቴ ሁልጊዜ የምታስገርመኝ የምታስደንቀኝ ነገር እናት በቃ ግርም ነው ለአንቺሳ በደንብ ገለጭላት እንጂ እገልጻለሁ ማለት በዚህ ወይ እናቷ በጣም ጀግና ሴት ናት። ብቻዋን ነች። በቃ ማርያም እንጃ ማለት ይሄ ነው ብሎ ለመግለጽ ራሱ ከባድ ነው። ሁሉም ሰው ነው የሚላት ማርያም። እናት አባቶች ራሱ እንዲያቸው ምናምን ነው የሚሉት። ሁሉም ነገር እሷ ነው። ዜድም አሁን መልታ ገባች። ብዙ ነገር ዜድ በጣም ጎበዝ ልጅ ነገር እሷም እናቴ በነገራችን ላይ ምንም ይሄ ህይወት አይገባትም። በቃ የማይገባት ህይወት ላይ ቆማ ግን ስለወለደች ብቻ ለእኛ ራሷን በቃ አሳልፋ ሰርታ ምናምን ድብስ ቆለ ምናምን የምትኖር ሴት ናት እና ሁልጊዜ ግርም ነው የምታየው። በቃ ማለት በተለይ ለእኔ እንዲሁ በቃ ከልጅነት የማንስቶ ብዙ እንትን አላልኩም። እሷ ጋር ህፃን እያለሁኝ ግድት ምጥት ነው አብዛኛውን አያቴ ጋር ነው እንጂ እሷ ጋር አላልኩም። ግን በዛች ራሱ በማንገናኝባት ጊዜያት የፍቅሯ መግለጫ ለእኔ የሆነ ቁሳቁስ ልብስ፣ ጫማ፣ ቅባት ምናምን በየሳምንቱ ያን ነበረ። እሷ ጋር በሄድኩ ቁጥር በቃ የተለየ እኔ ሁሉም እናቱን ይወዳል። ሁሉም እናቴ ለእኔ እንደኛ ናት ነው የሚለው። የኔ እናት ግን ተለየ የእውነት የምትለየው በቃ እኔ ብዬ ማስብ እና በጣም ጥናት ነው ያለች ዜድ ቀብጣን ያደገችው በያንግቶቿ ምናምን ያኔ እግዚአብሔር ይመስገን ልጅነትሽ አንድ ላይ አለማደጓ ነው እንጂ ደስ የማይነት አባቴና እናቴ አንድ ላይ አላሳደጉም። የእናቴ ወገን እናቴ ዋጋ ከፍላ ያሳደጉ ምናምን ቢሆንም ግን በቃ ቅልጥ ብዬ ይሄ አባት ወይ የአባት ወገን ምናምን ካላቸው በላይ ያደግኩት እግዚአብሔር ተመሰገነ። ክፉ ነገር ደርሶብኝ አያውቅም። የፈለግኩት እኔ ሲጀመር የሆነ ነገር ፈልጌ ጠይቄ አላውቅም። ምክንያቱም ሳልፈልግ ስለሚደረግልኝ ምናምን ማለት ነው። እና ያነስ እሺ የህፃነት ዘመን ነው በቃ ኃላፊነታቸው ነው ግዴታቸው ነው ምናምን ስለሚወዱኝ ነው ምናምን ብለን እናልፈዋለን። አሁን ላይ ራሷ ብቻ አሁን ደግሞ በቃ እናቷ ተጎዳችብኝ። አረብ ሀገር ብዙ ስለቆየነ በቃ እንደተጎዳን እኛን በጣም የሆነ ነገር እንደጎደልን አድርገው ነው የሚያስቡት። በጣም ነው ልጁ አሁን እንትን የምትለው በስማም እንደዚህ ያደረግናት እንደዚህ ጎዳናት ነው የምትለው ማለት ነው። በሄደች ቁጥር በነገራችን ይካላት ላይ የሆነ እንደዚህ የሆነ ነገር ይዤ ሳልመጣ በቃ እስቲል እኔ እየተደጎምኩ ነው የምኖረው። ባዶችንን እንሄዳለን ተሸክመን ነው የምንመጣው። እኔ እኮ አንዳንድ ልጅ ይዞ ነው የሚሄደው ማለት ነው። እና ባላት በቃ ማለት እሷ ኑሯት ምናምን ሳይሆን ካላት ላይ እንደዛ እንትን ብላ ምናምን አሁን ይሄ መሰጠቱ አለመሰጠቱ እኮ ልኖር ትችላለች። ግን እሷ ለእኔ ያላት ቦታ ለእኔ ያላት ስሜት ለእኔ ያላት እንደዚህ አይነት ሰው ካለሽ ሀገርሽ ኢትዮጵያ ይኖራል። በነገራችን የሚያስብ ሰው በቃ ካሰብላችሁ ቤት ጭንቅላትሽ እንትን አይደለም። ስንት የማያስብለት የራስሽ ጉዳይ ምናምን የሚባል አለ። እንዴ በጣም እናተባትሽ እኮ ልቅማ ጎበሽ ምናምን ካገኘ ስሪ አንቺ እንደዚህ ምናምን የሚሉ ቤተሰብ ባለ ብዙ የተናነ እንግዲህ በሶሻል ሚዲያ ላይ
እግዚአብሔር እድሜ እንዲሰጥልኝ ለምንልኝ ማርያም። በነገራችን ላይ እንደዚህ እኮ አሁን አንቺ ፍቅሯ እንደዚህ ፊት ለፊት እኮ አይገለጽም። ፍቅር ገጸላ ስለምታውቅ አታውቅ እንዲህ ሲኮተል እንደዚህ ትላለች። ይሄን ቪዲዮ አሁን አሳያታለሁ። በቃ እንደውም መጣልኝ ሳሳያት ምን ተይው አታወራኝም እኮ እንደዚህ ትላለች። ግን እኛ በነገራችን ላይ ቤተሰብ ጋር ስንሄድ ዝግት ነው። ግን እኮ በጣም ነው የምንወዳቸው ማለት ነው። እኔ ሆነ ስገናኝ ብዙ ማውራት አልወድም። ሳጥፋል ወለ ምንድን ነው እንጃ ምን ተበል ያው ያው ግን አወራለሁ ብዙ እኮ ማለት ምን አላለም ያኔ ከደለም እናቴ አሁን ተፈጥሮ አሁን አስገድዳ እንድታወራ ታረጋቸዋለች። እንትን ናት የሆነ እሷ ኦፕን ናት። በቃ ማውራት ምናምን ስለሆነ እንድታወራ ታስገድዳቸዋለች ነው እና እኔ አወራታለሁ ሲሄዱ ፍላጎቴ ሲሆን እና ለእናቴ ያለ ፍቅር በጣም አሁን በቃ እየሳሳው እንትን የሆነ አሁን በቃ ጊዜው እንትን ባላበት እኔ እየሳሳው የመጣሁበት ጊዜ አሁን ገበያ መታ ምናምን ሰፈራት እየብቻ በቃ ሂጅ አይቻት ምናምን መምጣት አለብኝ። እንደገና በቃ የሚሰራው ስራ ምናምን እንደዚህ ያሳስበኛል። ደህና መድረሷ ከወጣች በቃ በጣም ብዙ ነገር ነው የሚያሳስበኝ ምናምን እና ፍቅሬ እየጨመረ ነው የመጣው። አላውቅም ነው እንግዲህ እንደዚህ እና እናትዋ ማር ወድሻለሁ ማርያምን በቃ ተሞልኝ ሌላ ምናምን የተሻለ ህይወት ሰጥቷት ገና ወጣት እንግዲህ እንደምታውቀው እናቴ በጣም ትንሽ ናት። እንደዛ ሆና ራሱ ወልዳ በጊዜ ነው የተለያየችው ምናምን ማለት ነው በህፃንነቷ። ከዛ እነሱ ልጆቹን ያለምንም ባል ነው የምታሳድግ። ሁለት አንድ እህትና አንድ ወንድም አለኝ። ዜድ የመጀመሪያዋ ናት እና እነሱን ቁጭ ብላ የሚፈልጉት እንትን ላይ እስኪደርሱ ትምህርቱን አስተምራ ማግባት የሚፈልገውንም ዲራ አሁን ባላት ምናምን ቁጭ ብላ እያስተማረ ማነው እየረዳኝ እያሳደገኝ ምናምን በጣም ጎበዝ እናት ናት። ማለት በቃ አሁን ኑሮ ከባድ ነው። ወንድ ጋር እንኳ ይከብዳል። ማሁን ጀግና እናት ናት ያለችን። እሷን ማመስገን ፈልገው ትያለሽ። ሌላ ማለት መሰግንሻለሁ እናቴ በያታ መሰግንሻለሁ። ኑሪልኝ፣ እወድሻለሁ። የተሻለ ህይወት ይገባሻል። የተሻለ ህይወት ፈጣሪ ይስጥሽ ማርያምን። አዎ ይስጣል። አሜን። በቃ ይሄን ነው ድምጽ እሷ ራሱ ታውቃለች የህይወት እንዴት ነው ይገባል የምንላችሁ። አንዴ ህይወታችሁ አይበላሽ። መጀመሪያ ባልና ሚስት ሆናችሁ ስትኖሩ አትፋቱ። እና እንትን ከወለዳችሁ በተለይ በቃ አብራችሁ ለመኖር ሞክሩ ምናምን። በቃ እኔም እንደዛ ነው የምለው። የሰው ልጅ ይጣላል እኮ መታገስ ነው ገብርኤል። እኔ እንደ ካገባሁ እንደው እግዚአብሔር እያደርግብኝ ከወለድኩ አልፈታም ነው የምለው። ያለሽ ግን ደግሞ በዛ ነው ከባድ ገጥማን አይታወቅም ነው። እና የኔ እናት ደግሞ የመጀመሪያ ባሏን የኔን አባት ፈታይ። ከዛ በኋላ ህይወቱ አላማረም ነው በቃ ማለት አንዴ የተበላሸ ህይወት ገጠማት። ከዛ በኋላ አይሆን እንደዚህ እያለ ነው ልጅ እሷ ሴት አይደለች። በቃ አሁን የሚደርስባት ነገር እያንዳንዱ እኛ የምንመክራቸው እኮ ነው። በቃ በእሷ ላይ ደርሰው ነው እና ይሄ እንዳይደርስባቸው አባቶች ደግሞ ልቦና ይስጣቸው። እኔ በነገሮች ላይ በጣም የሚያናድድ በነገሮች ላይ ቲክቶክ ኮሜንት ምናምን ሳይ እንደ አባቶች አይነት ባል ይስጣችሁ ብትባሉ ሲባል አያደርገው ምናምን የሚሉ አሉ። እንደ አካፍልሃል ደረጃ ይከፋል እላለሁ። ገብርኤል ከስንት አንድ ነው ለራሶች እና ግን አባቶች በእግዚአብሔር ወልዳችሁ ልጆቻችሁን አሳድጉ በማርያም። እንደ ፍቅር እኮ ይፈልጋሉ። እናቴ ምን ሆናችሁ ነው? በጣም ነው የሚያናድድ ገብርኤል። እኔ የሴቶችን ስቃል እና እንደዛ የምንላችሁን እንግዲህ የምስጋና ቪዲዮ ላይ ይህ ነው። በቃ ቀድማ ድርድር የማሰሩበት እናቴ ናት። ቤቷን እራሱ የሰራችላት እናቷ ነች። በነገራችን ላይ የደፋ ቀና ብላ ከገቢ ወልዳ እንዲታስብ ማለት ጎረቤቶች እራሱ በጣም እንትን ይላሉ። እዚህ ማለት ነው
የሆነ እስኪ ዞሮ አመሰግናለሁ እና ለማንኛውም ደህና ሁኑልኝ። እናንተ ፓርት 2 ይቀጥላል።